እኛ ከወንጌላውያን አማኞች ተርታ ነው ያሉት። ሉትራውያንና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በተመለከተ በህፃናት ጥምቀት ጉዳይ ያለ አስተምሮታቸውን እኔ በግሌ አልቀበልም። ሰውም ተቀበል ብሎ ጫና ሊያደርግብኝ አይገባም። ሀሳብ ግን በእውቀት ግን ቻሌንጅ ሊያደርግ ግን ይችላል። ኦኬ፣ ቻሌንጅ ሲያደርገኝ ደግሞ ከመጽሐፍ ቅዱስ ነው መጀመሪያ ያለበት። ከሐዋርያቱና ከነቢያቱ ትምህርት የሁላችን ጌታ ከሆነው ከኢየሱስ ክርስቶስ ትምህርት ተነስቶ ነው ቻሌንጅ ሊያደርገኝ የሚገባው። እዛ መሰረቱ ላይ የሚያሳየኝ ከሆነ ኦኬ እስማማለሁ። መሰረቱ ላይ ግን የማያሳየኝ ከሆነ ይሄ አንድ ሶሻል ሚዲያ ላይ እየወጡ እናቶች፣ አባቶች፣ አክስቶች ምናምን ነገር ብለው የሚሉት ዝባዝንኬ የሆነ ወሬ አለ። ወሬ የቀደሙ አባቶች የተባሉት ሐዋርያቱ ምንም ነገር ባሉት ላይ የቤተክርስቲያን አባቶችን እነሱ የትምህርቱ አመንጪ አድርገው እንደ ሶርስ አድርገው ሄደው የሚጠቅሷቸው እሱን ክፍል እኔ አልቀበልም። የቤተክርስቲያን አባቶችን አይደለም አልቀበልም ያልኩት፣ የቤተክርስቲያን አባቶችን እንደምቀበል የማታውቁ ካላችሁ ወቁ፣ ካላወቃችሁም የራሳችሁ ጉዳይ ነው። ምክንያቱም አንዳንድ ወሬኞች ስላሉ ማለት ነው። የቤተክርስቲያን አባቶችን እቀበላለሁ። አባቶች የተባሉትን ግን ስቀበል እኔ ያለሁባቸውም የወንጌላውያን አማኞች ስንቀበል አስተምሮታቸው እንደ መጽሐፍ ቅዱስና ከመጽሐፍ ቅዱስ ጋር የተስማማና ከመጽሐፍ ቅዱስ መሰረትነት የተቀዳ ከሆነ ብቻ ነው የምንቀበለው። ካልሆነ እንኳን አይደለም የዛሬ 500 ዓመት የተነሳው ሉተር አይደለም ጆን ካልቪን እና ወይ ዝዊንግሊን ሌሎችም ሪፎርሜሽን አባቶች የተባሉት አይደለም ከሐዋርያቱ ሞት በኋላ ከዮሐንስ ሞት በኋላ የሱ ደቀ መዝሙር ነው ተብሎ የተባለው ፖሊካርፕ ለምን አይሆንም? አልቀበልም። 4 ነጥብ ቻለው። እንግዲህ ብራዘር የፖሊካርፕን ንግግር በዮሐንስ መልእክት መዝኘን ነው፣ በዮሐንስ ወንጌል መዝኘን ነው የምቀበለው። የዮሐንስ ደቀ መዝሙር ስለሆነ እግር አጣቢው ስለሆነ አልቀበለውም። እሱ የተናገረው ሁሉ በሙሉ ስልጣናዊ ቃል ነው ብዬ አልቀበልም። ይሰመርበት። ኦኬ። ምክንያቱስ የዮሐንስ ደቀ መዝሙር ነው ማለት ካፉ የወጣው ቃል ሁሉ በሙሉ ስልጣናዊ ቃል ነው ማለት አይደለም። ለምሳሌ ኤልሳ ታላቁ ነብይ ማለት ነው። ኤላሻ ነብይ የታላቁ ነብይ የኤልያስ ደቀ መዝሙር ነበር አይደል? አሁን እሱን ኤልሳን አልቀበልም ብዬ ማለት አልችልም። ምክንያቱም ሁለቱም ግሬት ማን ኦፍ ጋድ ፕሮፌት ናቸው። ኤልያስን በተቀበልኩበት ኤልሳንም እንድቀበል የአምላክ የእግዚአብሔር ቃል ያስገድደኛል። ምክንያቱስ ሁለቱም የእግዚአብሔር ነቢያት ናቸው፣ ቅቡዓን የሆኑ ነቢያት ናቸው። በዘመኑ እግዚአብሔር ያስነሳቸው ነቢያት ናቸው። የጳውሎስን ተቀብዬ ቲቶና ጢሞቴዎስን አልቀበልም ብዬ አልልም። ምክንያቱም እነዚህ ጢሞቴዎስና ቲቶ በመጽሐፍ ቅዱስ ላይ ስማቸው ተጠቅሶ የክርስቶስ ደቀ መዛሙርት የሆኑ የጳውሎስ መንፈሳዊ ልጆቹ እንደሆኑ በግልጽ ተጽፏል። የቤተክርስቲያን አገልጋዮችም እንደነበሩ ተጽፏል። ኦኬ። ምንም እንኳን ጢሞቴዎስ እንደዚህና እንደዛ ብሎ የጻፈው የራሱ መልእክት ባይኖረውም ማለት ነው። ጳውሎስ ነው ለመንፈሳዊ ልጁ ለጢሞቴዎስ የጻፈለት እንጂ። ኦኬ። ለምሳሌ ጢሞቴዎስ ይህንን አስተማረ ብለህ ብታመጣ ምን አይነት ትምህርት ነው ያስተማረው ብለን በማን ትምህርት ነው በማን ጽሁፍ ወይ ደግሞ በማን መጽሐፍት ነው የምንለካው? በቅዱስ ጳውሎስ እና በቀደሙት ሐዋርያት ትምህርት ነው የሚመዘነው የጢሞቴዎስ ትምህርት፣ የቲቶም ቢሆን ማለት ነው። ኦኬ። እነሱ የጻፉት መልእክት የለም። በርግጥ ማለት የራሳቸው የጻፉት መልእክት እኔ እስከማውቀው ድረስ የለም። ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እና ለቲቶ ነው የጻፈው። ለሌሎቹ ሲጽፍ ለነዚህ መንፈሳዊ ልጆችም ጭምር ጽፏል፣ ገስጿል፣ መክሯል። አካሄደን፣ ትምህርቴን፣ እርምጃዬን ተከተልህ እስከ ምናምን ነገር እያለ በሱ ሐዋርያዊ አገልግሎት መንፈሳዊ ህይወታቸው ያደጉ መንፈሳውያን አባቶች እንደሆኑ እናምናለን። አሁን በክርስቶስ ቤተክርስቲያን ታሪክ ውስጥ አባቶች ተብለው የተባሉ በዘመናቸው ያገለገሉ አባቶች አሉ። በየዘመናቸው ብዙ ዋጋ ከፍለው ያገለገሉ ማለት ነው። በየዘመናቸው ፖሊካርፕ፣ ኢግናሽየስ የአንጾኪያው ማለት ነው።
ሄሬኔዎስ ምናምን ነገር በጣም ብዙ የቤተክርስቲያን አባቶች ማለት ነው በነበሩበት ዘመን እግዚአብሔር በሰጣቸው በጸጋ እግዚአብሔር በሰጣቸው በዘመናቸው ደክመው አገልግለው አልፈዋል። ከነድካማቸውም ከነብርታታቸውም ለክርስቶስ ቤተክርስቲያን ጠቃሚ ስራ የሰሩ የቤተክርስቲያን አባቶች ናቸው። ይሰመር። ይህንን ከድሮ ዘመን ጀምሮ ነው የምናገረው። የሆነች አንድ ዱቄት የተለቀለቀች ሴትዮ ወጣ ስለተናገረች አይደለም። የጋለሞታ ፊት አለብሽ ብሎ ያላት አይነት በነቢያት መጽሐፍት ላይ እንደተጻፉ እንደዛ አይነት ሰዎች አሉ። ወንዶች ሆነው ልክ እንደዚሁ አይነት ስፒሪት የሚታይባቸው ማለት ነው። እና ማንም ተናገረ ማንም እኔ ጉዳይ አይደለም። ልብ በሉ። መጽሐፍ ቅዱስ በአስተምሮት ጉዳይ ምን ይላል? በተለይ የጥምቀትን በተመለከተ ነገረ ድነትን በተመለከተ የተለያየ ነገርን በተመለከተ ምን ብሎ ያስተምራል? እኔ መጀመሪያ የምጠይቅህ ኢየሱስ ብሏል ወይ ነው ብዬ የምልህ። መምህሬ እኔ እሱ ነው፣ ምንጬ እሱ ነው፣ የህይወቴ መገኛ እሱ ነው። እኔም ሆንኩ ወንድሞች ማናችን ቢሆን ወንጌላውያን አማኞችም ምንጫችን የነገሩ ሁሉ ምንጭ ኢየሱስ ነው። ጳውሎስ እንኳን የተናገረው ንግግር በኢየሱስ ነው የሚመዘነው። መጽሐፍ እሱ በጻፈው ማለት ነው። በእርግጥ ከዛው መንፈስ በክርስቶስ መንፈስ ሆኖ ስለተናገረ ጳውሎስና ኢየሱስ የተናገሩት አይጋጭም። ስልጣናዊ ቃል ነው የሐዋርያቱ ትምህርት። አሁን ጥምቀትን ትምህርት በተመለከተ አቧራ ሊያጨሱ የሚፈልጉት እኔ የህፃናት ትምህርት የህፃናት ጥምቀት ጉዳይ ኦርቶዶክስን ለማናደድ፣ ካቶሊክን ለማናደድ፣ ሉተራውያንን ኮረንቲ ለማስያዝ፣ መካነ ኢየሱስን ከግርግዳ ጋር ለማጋጨት ብዬ የምናገረው ነገር አይደለም። ልብ በሉ። መጽሐፍ ቅዱሳዊ ትምህርት አይደለም ነው ብሎ የሚለኝ ሰው ካለ መጥቶ ከመጽሐፍ ቅዱስ ያሳየኝ። አስቀድሜ ግን መነግራችሁ ከነዛ 4 ቤተሰቦች ውጪ ሌላ የሚጠቅሱት ክፍል የለም። ህፃናቱ የቱ ጋር ነበር የተጠመቁት ብሎ የሚል አራቱ ቤተሰብ ነው የሚጠራለን። 4ቱ ቤተሰብ ውስጥ መጥተው የመካነ ኢየሱስ እምነት ተከታዮች የሉተራውያን የ40 ቀን ህፃን ልጅ እና የ80 ቀን ህፃን ልጅ ያሳዩን። ኦርቶዶክስም ካቶሊካውያንም ካሉ የ40 ቀን የ80 ቀን ህፃን ልጅ ያሳዩኝና ጥምቀታቸውን ልቀበል። ይኸው ዛሬ በቃ በአደባባይ ይቀበላሉ ይሄ ህፃናትን ጥምቀት። ግን መጥቶ ከመጽሐፍ ቅዱስ የ40 ቀን የ80 ቀን ህፃን ልጅ ይጠመቅ እንደነበረ አጥምቁ ብሎ እንዳለ ጌታ ከ4 ወንጌላት እኔ ፊት መጥተህ አታምታታም። እኔ ፊት መጥተህ መካነ ኢየሱስን፣ ሉትራውያን፣ ኦርቶዶክሱን፣ ካቶሊክ አታምታታም አልኩ። ምክንያቱስ የአምላኬን ቃል በሚገባ የማቅሰው ነኝ። የቱ ጋር ምን እንደተጻፈ የማቅሰው ነኝ። አይ በእውቀት ልቀት ልሞግትህ እፈልጋለሁ ብለህ ካልክ ናና ሞግተኝ በ4 ወንጌላትና በመልእክታቱ ላይ የ40 ቀንና የ80 ቀን ህፃን ልጅ የተጠመቀበት ስፍራ ካለ ጌታ አጥምቁ ብሎ ያለበት ካለ ሐዋርያቱ አጥምቁ ብሎ ያለበት ብሎ ካለ መታችሁ አሳዩኝ። 4 ነጥብ። ኦኬ። አይምልህ ያው እንግዲህ እንትን አለ አይደል ምናምን ነገር ብሎ በሚል ይሄ በባልቴት ወሬ አይደለም። መታ አሳየኝ የተጻፈ ካለ፣ ከሌለስ የለም በቃ ዳር ያዝ እልሃለሁ። ኦኬ። የእናንተ የራሳችሁ ትምህርቱን የመቀበል መብታችሁ ነው። አስምሬ እናገራለሁ። ሉተር እንዲህ ብሎ ጽፏል በመካነ ኢየሱስ የጥምቀት በሚቀበሉት መጽሐፍት ላይ ወይ ደግሞ በሚያስተምሩት ዶክትሪናዊ በሆነ ነገር ላይ ሉተር የህፃናትን ጥምቀት የማይቀበሉ አጋንንት አለባቸው ብሏል ነው አይደለ ብላችሁ ምትሉት? ኦኬ። ሉተር ራሱ ባገኘው ራስህ አጋንንት አለብህ ነው ብዬ የምለው እኔ ነኝ ብዬ የምለው። እሱ እንደዛ ብሎ ከሆነ አንተው ራስህ አጋንንት አለብህ ነው ብዬ የምለው። ለምን እሱ አጋንንት አለብህ ብሎ እሱ በነበረበት ዘመን የነበረውን ትውልድ እንደዛ ብሎ ተናግሮ ከዛ በኋላ የሱ ጽሑፍ ተጽፎ መካነ ኢየሱስ ጠቅልላ በሱ ይቀበሉ የአጋንንት ያለባቸው ናቸው ብሎ ካለ ሉተርም ባገኘው ወይ እሱ ገስጾ እኔ ላይ ያስወጣል ወይ እኔ ገስጬ እሱ ላይ ያስወጣልታለሁ። አጋንንት ካለ በግዝትና በማስፈራራት የሚሆን ነገር የለም እኮ ነው ብዬ የምልህ። የለም። ኦኬ። ኦርቶዶክስ ገድላትና ድርሳናትን ስትጽፍ ገና መግቢያው ላይ ተነግራለች። ይህን ተአምሯን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ትላለች። ተአምረ ማርያም ላይ
ከክርስቶስ ማህበር አይቆጠሩም። የተረገሙና የተወገዙ የተረገሙ የተለዩ ናቸው። አባ ሚካኤል በሚባሉ በእኛ በቃላችን ስልጣን በሐዋርያት ስልጣን እንዳይኖሩ ኮተትና አራሙቻችሁን አምጥታችሁ አትደፉም ብዬ ምልህ የሰው ስርዓት የሆነን ትምህርት አምጥተህ ቤተክርስቲያን ላይ አትጭንም። እዛው ከነ ኮተት ትቀመጣለህ። እኔ ኢየሱስ ስትለኝ ነው በቃ ደንብሬ ደስ ብሎኝ የምነሳው ከተቀመጥኩበት ላይ ደስ ብሎኝ ልሰማህ ማለት ነው። ጴጥሮስ፣ ጳውሎስ፣ ዮሐንስ ስትለኝ ያው ከዛ በኋላ የቤተክርስቲያን አባቶች እንደየፊናቸው ሉተርም የሚጠቀስበት ቦታ ይጠቀሳል እንዴ። አምስቱ ሶላዎች እንኳን ተብለው ቢባሉ እኮ መጽሐፍ ቅዱሳዊ እውነትነት አለው ብለን እኮ የተቀበልነው እንጂ ሉተር እኮ ከኪሱ አውጥቶ የፈበረከው ነገር አይደለም አይደል? የአዲስ ኪዳን መጽሐፍት ሲያጠና ሰው የሚጸድቀው በእምነት ብቻ መሆኑን፣ ሰው የሚጸድቀው በጸጋ ብቻ መሆኑን ነው። ክብር ለእግዚአብሔር ብቻ። ይሄ ከየት ነው የተቀረ? ከቁርአን ወይ ደግሞ ራሱ ፈልስፎ ያመጣው ነው እንዴ? መጽሐፍ ቅዱሳዊ ነው። እሺ ይሄን ታዲያ አምስቱ ሶላዎችን እነኚህን ነገሮችን አድርጓልና፣ አዎ ትልልቅ የማይናቁ ትልልቅ ስራዎችን ሰርቷል ሉተር፣ ምንም ጥርጥር የለው። የማይናቅ በክርስቶስ ቤተክርስቲያን ታሪክ ውስጥ እግዚአብሔር ተጠቅሞበታል። ያን ሰው በዘመኑ አገልግሎ አልፏል። በቃ ጥምቀት ላይ ግን ከካቶሊክ ይዞት የመጣው ነገር ነው። የህፃናት ጥምቀትም ማለት ነው። ወንጌል አትስበኩ ለኦርቶዶክሳውያን ብሎ የሚል ትምህርት ይሁን ተራይን ካካ ይባላል። እንሰብካለን እንኳን ለኦርቶዶክሳውያኑ አይደለም፣ ለአይሁድ ለአይሁዳውያን፣ ለካቶሊካውያን፣ ለኦርቶዶክሳውያን አይደለም፣ ለራሱ ለሉተራውያን ለሚባሉ እዚሁኛ ወንጌላውያን አማኞች ውስጥ ያሉ ለመካነ ኢየሱስ ለሚባሉ አባላት ነን ብለው የሚሉ መንፈሳቸው የሞተባቸው ዳግም መወለዳቸውን የማያውቁ የክርስቶስ ፍቅር ውስጣቸው የሞተ ኢየሱስ የማይሉ ኢየሱስ ብለው የማይሰብኩ ቲክቶክ ላይ ወጥተው ስሙን አይጠሩ ያ አግናጢዮስ፣ ሄሬኔዎስ፣ ሱሱኒዮስ፣ አባሊዮስ፣ እንጦሮንጦስ፣ መቃሪዮስ፣ ዲያብሎስ እያሉ ነው የሚውሉት። ለነሱ ሁሉ ነው የምሰብከው ወንጌል። መድኃኒ ዓለም ክርስቶስ ምስክሬ ነው። ለነሱ ሁሉ ነው የምሰብከው። ስማቸው የመጨረሻ ስ የሚባል ፊደል ይፈልግልና ቁጭ ብሎ በቃ ይመጣና ሉተራዊ ነኝ እኔ ሉተራዊ ነኝ አባቶች ምናምን ነገር ይላል። ከዛ እንጦሮንጦስ፣ መቃሪዮስ፣ ሱሱኒዮስ፣ አባሊዮስ፣ ቆርኔሌዎስ ምናምን ነገር ማለት ነው። አንድ ኢየሱስ ሲሉ ሰምተህ አታውቅም። ምን አለ እንትና የሚባል የቤተክርስቲያን አባት ይላል። ጥሩ እኮ ነው አባቶችን ማክበርና አባቶችን ትምህርት መስጠት። ምን ነው አንተ አባቶች ብለህ ካልክ ለምን ከብሉይ ኪዳን ነቢያት አትጠቅስም? ኑ ግቡና እስቲ ብሉይ ኪዳንን ይሄ ምንድነው የምትሉትን የምታገላብጡት መጽሐፍታችሁ አይደል? ምንድነው እነኚህ የነገረ መለኮቱ ዓለም ላይ ጥናት ያደረጉ ሰዎች የሰሩት መጽሐፍታችሁ አለ አይደል? ኮሜንተሪ ኮርኮንደንስ ኑና የትርጓሜ መጽሐፍት ማለት ቤኔ ምንድነው እያወራን ኮሜንተሪዎች እስቲ ኮሜንታሪ ሳታነብ ናና ብሉይ ኪዳንን ከኔ ጋር አውራ ና ኖ ግቡ። ይኸው ሶስት ቦታ አለ ከሉተራውያን ከመካነ ኢየሱስና ከሁለቱ ቦታ በተለይ እዚህ ሶሻል ሚዲያ ላይ እናጫፍራለን ብላችሁ ምትሉ ኑ ግቡና አውሩ። ብሉይ ኪዳንን ናና ከኔ ጋር ገብታ አውራ። ካሜራ ከፍተ ኮሜንታሪ ላይ ስትገለባበጥ የምትውል ትውልድ ወጥተህ ደግሞ አሁን እንትን ወሬ ለማውራት ትፈልጋለህ። ኑ ግቡና አውሩ። ይኸው እኔ እዚህ ያለው ና ግባና አውራ። ቶራ እና ክትቪም በነቢም ታናክን ማለት ነው። ና ግባና አውራ። ገለባ ትውልድ ና ግባና አውራ ካላችሁ ማለት ነው። እናንተ የምትሳደቡ መካነ ኢየሱስ ነን ብላችሁ የምትሳደቡ ሉተራውያን ነን ብላችሁ የምትሳደቡ አብያተ ክርስቲያናቱን አልነካውም። ገና እየጠየቅኩ ነው። ምንጭ አግኝቻለሁ ከእውነተኛው ከዛ ከሚያገለግሉ አገልጋዮች የፕሬዝዳንቶቹን ስልክ ሰጥቶኛል። በክብር ደውዬ አወራቸዋለሁ። ያኔ እንዳልኩ ልክ እነኚህ ቲክቶክ ላይ የሚሯሯጡ ባልቴቶች እንደሚያወሩት ከሆነ አብያተ ክርስቲያናቱ እንደሚሉት ያኔ የወንጌል በትሬን አዞራለሁ አልኩ ወደ አብያተ ክርስቲያናቱ ማለት ነው። ኖ ገቡና አውሩ እስቲ ሉተራውያን ወንጌላዊት መካነ ኢየሱስ ነን ብላችሁ እዚህ ቲክቶክ ላይ አቧራ የምታጨሱ ቡናኝ የምታቦኑብን ማለት ነው።
ኑ ግቡና አውሩ። ያው ቤት ከፍቻለሁ። ትናንትና ተትናንት ላይ በተናገርኩት ላይ ቤት ከፍታችሁ ዋይ 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 ብላችሁ ስትሉ የነበራችሁ ማለት ኑ ግቡና አውሩ። ወንጌል አትስበኩ አይደል እንዳልከው በስራዬ እኮ ነው የመጣህብኝ ነው ብያልኩ። በስራዬ ወንጌል ሰባኪነት ስራዬ ነው። የአምላኬ ቅዱስ ቃል እኔ የተቀበልኩት ወንጌል ሰባኪነትን ስራህ አድርግ ብሎ ያለው እግዚአብሔር ራሱ እንድሰራው በጸጋው ሰጥቶኛል። ለትውልድ ሁሉ ነው ወንጌል የምንሰብከው። ወንጌል ማለት የምስራች ነው፣ ለሰው ዘር በሙሉ ማለት ነው። ኑ ግቡ። ሼር አድርጓቸው ለሉትራውያንና ሲንጫቸው የነበሩ በየኮሜንት ላይ ሁሉ ሲራወጡ የነበሩ ኑ ግቡና ገብታችሁ የህፃናት ጥምቀት መጽሐፍ ቅዱሳዊ መሆኑ ና እናሳየኝ። ከአራቱ ወንጌላትና ከቅዱስ ጳውሎስ ከ14ቱ መልእክታት ከሌሎችም መልእክታት በ40 ቀንና በ80 ቀን ህፃናትን ያጠምቁ የነበሩ ሐዋርያት አሳየኝ። ጌታችን አስተምሮ ከሆነ አሳየኝ። አይ ምልህ እንትን ኦሪገን ብለህ ካለ ዳርያስ ነው ብዬ የምልህ ዳርያስ ኦሪገን ህንዛ ሄደህ ታቀፍ ብራዘር ዳርያስ ከኦሪገን አይደለም የቤተክርስቲያን ትምህርት የሚጀምረው። የቤተክርስቲያን ትምህርት የሚጀምረው ከበጉ ነው፣ ከኢየሱስ ማለት ነው፣ ከሐዋርያቱ መልእክት ነው። ኦሪገን ትለኛለህ እንዴ? አፋቸውን ሞልተው እዚህ ሶሻል ሚዲያ ላይ ያሉ ፔንቴኮስታል የሚባል ወረርሽኝ መጥቶብናል እኮ ነው ብለው ያሉት የአፋቸውን ልጋግ እኮ ነው የጠረጉት። ጥጋ ሲይዛለሁ አልኩ፣ ጥጋ ሲይዛለሁ። ኑ ግቡና አውሩ። በእውቀት ካወራን አሁን ንገረን መጽሐፍ ቅዱሳዊ። ለምትሰሙ ግን ወንድሞችና እህቶች ልብ በሉ። አብያተ ክርስቲያናቱን እኔ እስካሁን ድረስ አከብራለሁ። ወንጌላዊት መካነ ኢየሱስንም የተገለገልኩባት ቤተክርስቲያን ነች። ያገለገልኩባትን ቤተክርስቲያን ናት። በተለይ አንድ አጥቢያ ላይ ወጣቶችን አገልግያለሁ። ገርጂ ጊዮርጊስ ቤተክርስቲያን አካባቢ ላይ ወደ ወንዝ ወደ ሸለቆ ሲል ያለበት አካባቢ ማለት ነው። እዛ ያለው መካነ ኢየሱስ ላይ አገልግያለሁ ወጣቶችን። ሌላው እንዴ ሶሪ ቤተል መካነ ኢየሱስ አገልግያለሁ። ሱሉልታ የእሁድ አምልኮ ፕሮግራም ላይ ማለት ነው። እማከብረው አብያተ ክርስቲያናት ነው። ቤተል መካነ ኢየሱስ አሁንም እነ ቄስ ተሰማ እና አያሌው ተሰማ ያሉበት ከነ ፓስተር አላዛር ጋር ከነ መርጌታ ጋር አስታውሳለሁ። የእጄ ተገልግያለሁ። አላዛር ነበር የሚያገለግለው ያኔ ተገልግያለሁ። እንጦጦ መካነ ኢየሱስ ቁጭ ብዬ ያነባውበት ነው። የእግዚአብሔርን ጸጋ የተካፈልኩበት አሁን ለማገለግለው አገልግሎት ሁሌ እንደነገርኳችሁ አንዱ መንፈሳዊ ትምህርት የቀሰምኩባት ቤተክርስቲያን ነች። ወንጌላዊት መካነ ኢየሱስ ቤተክርስቲያን በጣም የምወዳቸው የምናከብራቸው የምንወዳቸው የእግዚአብሔር ሕዝብ የእግዚአብሔር መንግስት አገልጋዮች ያሉባትም ቤተክርስቲያን ናት። እንደነኛ አይነት አንዳንድ አሁን ቲክቶክ ላይ እንደወጡ አረሞች አይነት ሳናገኝ በፊት ማለት ነው። ጥሯቸው እነዛ ሴቶች ወንዶች ብላችሁ የምትሉት ማለት ነው። የተቀባችሁ ዱቄት ከላዋ ላይ ረግፎ ይወጣል። እዚህ ትምጣና ትናገር እስኪ። ይኸው አለውን መጥተው ይናገሩ። መጥተው ይናገሩ። ከማቴዎስ ከማርቆስ ከሉቃስ ከዮሐንስ ከአራት ወንጌላት ያሳዩ። ኢየሱስ ጌታዬ የ40 ቀን የ80 ቀን ህፃን ልጅ አጥምቁ ብሎ ያለበት ቦታ ካለ ማለት ነው አሳዩኝ። ወፍ የለም ወፍ። ማቴዎስ 28ቱን ምዕራፍ ድርብ ነጠላ ሰረዙ ካልሆንና 4 ነጥቡ ካልሆነ በስተቀር በልቼዋለሁ። ማርቆስ 16 ምዕራፍ በልቼዋለሁ። ሉቃስ 24 ምዕራፍ በልቼዋለሁ። ዮሐንስ 21 ምዕራፍ በልቼዋለሁ። ደቀ መዛሙርቱ ከጌታ ከመምህሩ ሰምተው የጻፉት ላይ አንድም ቦታ ላይ ህፃናትን ልጆች አጥምቁ ብሎ የሚል የ40 ቀን የ80 ቀን ህፃን ልጅ የለም። ሴት በወለደች ጊዜ ምናምን ነገር ብሎ የሚለው አለ አይደለ? ሰው ተወልዷልና በዓለም ብሎ የሚለው ናና አውራኝ እሱ የ80 ቀንና የ40 ቀን ህፃን ልጅ ማለቱ ነው። ከኦርቶዶክስ ቤተክርስቲያን ተጠምቀው የመጡትን ህፃናት ጥምቀት አያስፈልጋቸውም ብሎ ዝም ብሎ ተቀብሎ ማስተናገር ነው። ናና አውራኝ። ከየት ነው የመጣው? ከየት ነው? የቱ ጋር ነው የጀመረው? ኢየሱስ ከተናገረ እጄን እሰጣለሁ ታሳዩኛላችሁ ማለት ነው። ሐዋርያቱ ከተናገሩ በቃ እጄን እሰጣለሁ።
አይ ጌታን በዚህ ጉዳይ ላይ ብዙ ግልጽ አድርጎ የተናገረው ነገር የለም። ሐዋርያቱም ምንም ብዙ የተናገሩት ነገር የለም ብለህ ካልከኝ ዳር ያዝ እልሃለሁ። ዳር ያዝ አንተዬ፣ ዳር ያዝ። ማነህ? ድፋባቸው። ዳር ያዝ። አዎ ወሬ አልፈልግም። ዳር ያዝ። ሉተራውያንና መካነ ኢየሱሶች ኑና ግቡና ንገሩኝ። የህፃናት ጥምቀት የ40 እና የ80 ቀን ህፃን ልጅ አጥምቁ ብሎ ያለበት ኢየሱስ አሳየኝ። እኔ ዛሬ አይደለም የጀመርኩት እዚህ ቲክቶክ ላይ ያውቃሉ። እነ ወንጌላዊ ናቲ ሁሉ ያውቃል። ከዛ የዛሬ 10 ዓመት ሁሉ ጭምር ማለት ከዛ በፊትም ማለት ነው። እኔ ከወንጌላዊት መካነ ኢየሱስ ቤተክርስቲያንና ከሉተራውያን ያልገባኝ ቢኖር የዚህ የ40 ቀን የ80 ቀን ህፃን ልጅ እንደ ኦርቶዶክስና እንደ ካቶሊክ የሚንፏቀቁበት ትምህርት ነው ያልገባኝ። ኦኬ እንዲገባኝ ከፈለክ ናና ንገረኝ። ካልሆነስ በቃ እንጣላም። አንተም መንገድህን ሄድ፣ እኔም መንገድህን እሄዳለሁ። ኦኬ ከዛ ውጭ ደግሞ ከፔንቴኮስታል ጋር የጌታ ራት ከሞስት ከኦርቶዶክሳውያን ጋር በወስድ ይቀላል ብላል አይደል? ለምን ዘኬ አትበላም? ሄደህ እንኳን አይደለም የጌታ ራትን ዘኬውን አብረህ ብላ። እኔ ጥዬ የመጣሁትን ማለት ነው። የሙት ዓመት መታሰቢያ አብረህ ጨፍጭፍ፣ ጠላህንም ጠጣ፣ መብትህ ነው። እኔ ላይ ግን መጥተህ እንደ ወፍ ጎጆ አትታታብኝም። የህፃናት ጥምቀት ትምህርት የሰው ስርዓት የሆነ ትምህርት እንጂ የእግዚአብሔር ቃል መሰረት ትምህርት አይደለም። ይኸው የክርስቶስ አገልጋይ በጽድቅ ነው የምናገረው። ፊት ለፊት ላይ ናና ንገረኝ፣ ኑና ንገሩ እንዴ። በቃ አይ በቃ ኤርሜ እኛን ተውልኝ ብለህ ካልክ ተውልሃለሁ። አንተም የኔም ተውልኛ፣ የኔንም ተውልኝ። ፔንቴኮስታል ወረርሽኝ ነው ብላችኋል አይደል? የአንድ ድራግ የሚያጨስ የሚመስል ሰውዬ ፀጉሩን የፈተለ ማነው? ዮዳስ ጎርፌ ነው ማነው የሚባል ከፔንቴኮስታል ጋራ ሄጄ ቸርች ከማመልክ መሰረ ክርስቶስ ሙሉ ወንጌል ሄጄ ቸርች ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ባስቀድስ ብሏል። ለምን መቃብርህን እዛው ማታረገው? ጸሎተ ፍትሐት ለምን አያደርጉልህ? ዩካን ጎ መብትን። እንደናንተ አይነቶች ወንድሞች ብዬ እንኳን አልጠራቸውም። ሚናን ከለየልኝ ወንድም ብዬ እንኳን አልጠራህም። እንግዲህ ጀምራችሁታል። ማጠፊያው ይቸግራል አልኩ። ከኔ ጋር ፔንቴኮስታል ወረርሽኝ ነው ብለሃል አይደል? የጸጋ ስጦታ ላይ አላግጣችኋል አይደል? እኔ በምጸልየው የልሳን ስጦታ ላይ አላግዳል አይደለ? እንደ ቴስባዊ እንደ ኤልያስ አላግጥብሃለሁ። ያንተ የህፃናት ትምህርት ላይ ማለት ነው፣ የህፃናት ጥምቀት ትምህርት ላይ ደምህ ከፍ ይላል ማለት ነው። ይባሱኑ ብሎ ወንጌል ለኦርቶዶክሳውያን መስበክ ብላስፌሚ ነው ያሉት። በዘና አንተ ካቶሊክ ነህ፣ ገብተሃል እኮ ደጋግመህ እዚህ ቤት። አሁን እኛ ሉተራውያን ነው የፈለግነው። ስትሰበሰቡ አብራችኋል እንደምትሰበሰቡት ነገሩ። አንተ እርግጥ እዛ አላየሁም፣ ግን የኮፕቲክ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ፣ ሉተራውያን፣ መካነ ኢየሱስ ተብለው አንድ ገስት ላይ ቁጭ ብለው አየኋቸው በሙሉ። ሙስሊሞቹን ግን ለምን ተዋችኋቸው? ለምን ማህበራት መሰረቱ? ማብራችሁ ሜት አድርገው ብዙ ነው ስትገባ ማለት ነው። ይሄ ሐሳብ ሜት አድርግ ካልሆነ ታይ ትወርዳለህ። ደጋግመህ እዚህ ቤት ገብተሃል። ሜት አድርግ ብራዘር። ስንሰጥ ነው የምታወራው እንዴ? ዛሬ የአንድ ቪዲዮ ሰዎች ልከውልኝ ሳይ የኮፕቲክ ኦርቶዶክስ አለ ኤርሚያስ ትክክል አይደለም ይልልሃል። ደግሞ ያኛው ደግሞ ሲጨርስ ካቶሊካዊ ደግሞ የሆነች ሴትዮ አለች ደግሞ የምትለፈልም ማለት ነው። እሱም ትክክል አይደለም እንዴት እንደዚህ። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ፣ እሱም እንደዚህ፣ እሱም ትክክል አይደለም ይላል። ሌላኛው ደግሞ ከላይ ደግሞ የተቀመጠ መካነ ኢየሱስ ቤተክርስቲያን አባል ነኝ ብሎ የሚላለ የሚያላዝን። እሱ ሲጨርስ ደግሞ ሉተራዊ ነኝ ብላ ደግሞ የምትለ አንድ ዱቄት የምትለቀለቅ ሴትዮ አለች፣ እሷም ደግሞ ትለፈልፋለች። እዛ ተደራጁ። ቡድሃና ሂንዱዝም ሙስሊሞች ቀርተዋል። ለምን አብራችሁ አትሰበሰቡም? እበትናለሁ አልኩ፣ በጽድቅ ቃል እበትናለሁ። ጉዳዩ የተጠየቀው የህፃናት ጥምቀት ነው። የህፃናት ጥምቀትን ኤርሚያስ እንዲያምንልህ ከፈለግ፣ ፔንቴኮስታል እንድናምንልህ ከፈለግ ከኢየሱስ አሳየኝ፣ ከአራት ወንጌላት ቀጥሎ እሱ ከመረጣቸው ከቅዱሳት ሐዋርያት አሳየኝ። ከሌለ ጮጋ ዝም በል፣ ዝም በል። እኔም ዝም እላለሁ። መጽሐፉ ዝም ባለበት ዝም በል። ተሰበሰቡ። ከኮፕቲክ፣ ከካቶሊክ፣ ከሉትራውያን፣
ከመካነ ኢየሱስ ከኦርቶዶክስ 5 ነው። ቆይ ኮፕቲክ፣ ካቶሊክ ክክ ነው ደግሞ ኮፕቲክ፣ ካቶሊክ እንደዚህ ነው። ክክ እንክ ኦኬ። ኦርቶዶክስ፣ ሉተራውያንና መካነ ኢየሱስ 5 ሆኖ ነው አንድ መድረክ ላይ ያሉ። እኔ ሙስሊሞቹን እየጠበቁ ነበር፣ ምክንያቱም ኡስታዙ በዚህ ጉዳይ ላይ ሀሳብ መስጠት ነበረበት አይመስልህ? ኡስታዝ ለምን በዚህ በጥምቀት ጉዳይ አስተያየት አይሰጥም? ከኦርቶዶክስና ከካቶሊክ ከሉተራውያን ጋር ቁጭ ብሎ ይሄን የቀራችሁ ማፈሪያ ትውልድ ትደራጃለህ እንዴ አንተ? የሰው ስርዓት ትምህርት ይዘህ የህፃናት ጥምቀት የሰው ስርዓት የሆነ ትምህርት ነው። መጽሐፍ ቅዱስ መሰረትነት የለውም። አለው ብለህ ካልከኝ ጌታችን ያመኑትን አጥምቁ፣ ለማመን ወንጌልን ስበኩ ለፍጥረት ሁሉ፣ ከዛስ ያመኑትንም አጥምቁ ብሎ ቀጥታ ትእዛዝ እንደሰጠበት የሰጠ ቃል የህፃናትን ጉዳይ አምጣ እናሳየኝ። ያው እዛ 4 ቤተሰብ ጋር ነው የምትሄደው። 4ቱ ቤተሰብ የቆርኔሌዎስ ቤተሰብ ከኋላ ተደብቀ ከምታይ ኑ ይኸው እስካሁን ማንም የገባ የለም። ካቶሊካዊ ወንድም ነው ብዙነን የመጣው ለእሱ ሰጠዋለሁ። እስከዛ እናወራለን። ሉተራውያንና መካነ ኢየሱስ ኑ እንጂ እዚህ እንትን ቲክቶክ ላይ ያፈላችሁ ሴቶችና ወንዶች ማለት ነው። ምን ነው ይኸው ቤት ከፍቻለሁ። ኑ ከገስት ላይ ካነሳስ ወርዳለሁ። ከእናንተ ጋር ማውራት እንፈልገው የህፃናት ጥምቀት ጉዳይ ናናውራኝ ኦርቶዶክስን የህፃናት ጥምቀት ትምህርቷን ተቃውሜ ለአንተ ምንም አይ ምልህ በጌታ እንግዲህ በጌታ አንድ አይደለን ምናም ነገር ብዬ አልልም። እንዲህ አይነት አስመሳይ አይደለሁም። በግልጽ ነው ኦርቶዶክስን በህፃናት ጥምቀት ጉዳይ እንደምቃወም ካቶሊክና መካነ ኢየሱስንም እንደዚሁም ሉተራውያንንም ከድሮ ጀምሮ ነው ይህን ትምህርታቸውን የምቃወመው። ይህን ትምህርታቸውን ያልኩት ይህን ትምህርታቸውን መዳን በእምነት ብሎ የሚለውን ትምህርት አስቀምጠ መዳን በጥምቀት ብለህ ታላዝናለህ አይደል? በእግዚአብሔር ልጅ ሳታምን በውሃ የምትድንበት መንግስት የለም። አጭርና ግልጽ ጥምቀት የውሃ ጥምቀት ነው አይደል? አዎ። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሣኤው ሳታምን ወንጌል ሳይሰበክህ እንደኔ እግዚአብሔር በላካቸው መልእክተኞች ነው ብዬ የምልህ መልእክተኛ ነኝ። ወደድክም ጠላህም አልኩ ይነስርሃል። መልእክተኛ ነኝ። ዘመኔን ህይወቴን ጊዜን የሰጠሁለት ወንጌል ነው። ስለዚህ የምስራቹን ቃል እንሰብካለን፣ ሰዎች ይሰማሉ። ማዳን የእግዚአብሔር ነው። እኔ እጁን ጠምዝዤ ምን አልለው እሰብካለሁ። ለህይወት የሚሆን ንስሐን የሚሰጥ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔርም ለህይወት የሚሆን ንስሐን ለአሕዛብ ሰጣቸው ይላል። ለሰዎች የህይወትን ንስሐን የሚሰጥ ጌታ መንፈስ ቅዱስ ነው። ወንጌሉን እሰብካለሁኝ፣ በቅንነት በፍቅር እጸልያለሁኝ። አንዳንድ ጊዜ እንኳን ሆት ሆኜ ስናገር ያሉበት የስተት ትምህርት ጥልቀትና ሰው ወደ ሞት እየተነዳ ያለ የሃይማኖት አስተማሪዎች ምን ያህል ቀልድና ቁማር እየተጫወቱበት ህዝቤ ወደ ሲኦል እየገባ እንዳለ ስለማቅ ከሃይማኖትም ቤት ስለማቅ ነው እንዴት እንደሚጫወቱበት ይህንን ህዝብ ማለት ነው። ስለዚህ እያለቀስኩም ውስጤም ሲበሳጭብኝ የተቆጣውም ጭምር የምናገረው ትውልድ እንዳይጠፋ ነው፣ ትውልድ እንዳይድን ነው። ትውልድ እንዳይድን በዚህ ሰዓት አሁን ሳወራችሁ ትንሿ ልጄ እሌሌ ተኝታ ነው ማወራችሁ። አርፌ እኮ መቀመጥ ይችላል ብራዘር። ጥሪ ግን አርፎ ያስቀምጣል። ጥሪ ነው። ለዚህ ወንጌል አይደለም እኮ ስድብ አይደለም፣ ልሰዋለት ሁሉ ጭምር የተዘጋጀው ነኝ አልኩ። ማንም ዱቄታም ቄስና ማነው ሴትና ወንድ ዱቄት ተለቅልቃ የምትወጣ ማለት ነው። ዱቄታም ብዬ ስል ስድብ ማለት አይደለም። ያው ዱቄት ማለት የአፈራቸውን ተለቅልቀው ስለሚወጡ ማለት ነው። ኦኬ። የእነሱ ስድብና የማንም ሰው ነገር አያስቆመኝም። ለዚህ ወንጌል አይደለም መሰደብ እሰዋለታለሁ እኮ ነው ብዬ የምልህ። እያየህ አትቀልድም። የሰው ስርዓት የሆነ ትምህርት ነው። ጥምቀት ያድናል ብሎ ይለኛል። ይመጣል። የቱ ጋር ነው ጥምቀት ያድናል ብሎ ያሉት ሐዋርያቱ? ኢየሱስ ያድናል ነበር የሐዋርያቱ ትምህርት።
ኢየሱስ ጌታ ነው ነው የሐዋርያቱ ትምህርት። ኢየሱስን ቀዳሚ ያላደረገ የኢየሱስን ሞትና ትንሣኤ ስብከት ቀዳሚ ያላደረገ በስሙ በማመን የሚገኘውን የኃጢአትን ይቅርታ ቀዳሚ ያላደረገ በስሙ ሳታምን የኃጢአትን ይቅርታ አታገኘም። የኃጢአት ይቅርታው በውሃው ላይ አይደለም ያለው፣ በስሙ ላይ ነው። ስሙንም እየጠራ ታጠብ ያለው ስሙ ላይ ነው ያለው። ለምዳል የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ስሙ ነው። እሱ ነው የሚያድነው። ኢየሱስ ነው የሚያድነው። ውሃ አያድንም ብራዘር። ጥምቀት አያድንም። ጥምቀት አያድንም። ኢየሱስ ነው ያድናል ተብሎ የተሰበከው። ኦኬ። ከኢየሱስ የሚጀምር ስብከት ሰው በእግዚአብሔር ልጅ ላይ ባለው እምነት ነው የሚድነው። ያመነውን ሰው ታጠምቀዋለህ። ጌታም ያለው እንደዛ ነው። ኦኬ። ያመነውን በመጀመሪያ ሰውየውን አሳምነው። ሶሪ አሳምነው አልኩኝ። በመጀመሪያ ሰውየው የሚያምንበትን ቃል ስብከተ ወንጌል ንገረው። ወጥተህ አግናጢዮስ፣ እንጦሮንጦስ፣ ዲያብሎስ፣ ሰባሊዮስ፣ መርቆሪዎስ እያልክ ስስ ብሎ የሚጨምጫ የፈለቀውን ጥራ። እንደዛ ብለህ ስለጠራ ሰው አይድንም። ኢየሱስ ያድናል በል እንጂ አንተ መካነ ኢየሱስ ወንድሜ ኢየሱስ ያድናል በል እንጂ አንተ ሉተራዊው ኢየሱስ ያድናል በል እንጂ ኢየሱስ ያድናል። የሰይጣን አናቱ የተመታ ይሁን። የሰው ስርዓትን ትምህርት እረማመድበታለሁ ነው ብዬ የምልህ። የሰው ስርዓት የሆነ ትምህርት ኢየሱስ ያላዘዘው ትእዛዝ፣ ጥምቀት ኢየሱስ ያዘዘው ትእዛዝ ነው። ህፃናትን ማጥመቅ ግን ኢየሱስ አላዘዘም። የተላጠ ኮረንቲ መያዝ ትችላለህ ስለ ብራዘር የህይወቴ ማብቂያ ዛሬ ይሁን አልኩ። ከአራት ወንጌላት አሳየኝ ኢየሱስ ህፃናትን አጥምቁ ብሎ ያለበት ቦታ። ቀጥሎ ከሐዋርያቱ አሳየኝ። የለም ኦርቶዶክስ እንኳን ብላ እኮ አቅቷታል ብራዘር። አንቱ አሳይን ስል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ብሎ ማለት ነው። ኦኬ ኩፋሌ ሲጀምር የእግዚአብሔር ቃል ነው። ተከፍለ ኦሪት ነው ብለ ከኦሪት የተከፈለ ነው አይደል ያሉት። ከታናክ ነው የተቀዳው ማለት ነው። ናና ግባና ታናክን ከኔ ጋር አውራ። ብሉይ ኪዳን ተከፍለ ኦሪት ነው አይደል ያላችሁት። ከኦሪት የተከፈለ ነው አይደል ያልከው መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4ን ስለ ህፃናት ጥምቀት፣ እሱንም አዳም በተፈጠረ በ40 ቀን ወደ ገነት አገባኑ ብሎ የሚለውን እኮ ነው። እሱን አምጥቶ ለህፃናት ጥምቀት ኤርሚያስን ሊያምታታ ዳርያስ ኮተታም ትውልድ ዳርያስ ኩፋሌን ጠቅሰህ የእግዚአብሔር ቃል መሆኑን እርግጠኛ የማትሆን ናና ታናክ ላይ አውራልኩ ኔጋ ሉተራውያን፣ መካነ ኢየሱስ፣ ኦርቶዶክስ፣ ካቶሊካውያን ብሉይ ኪዳንን ካሜራ ከፍተህ አንድ ኮሜንታሪ አታያትም አላይም። እንዴት ነፍስን እንዴት እንደምጫወትበት አሳያለሁ። ናግባና ታናክ ላይ አውራኝ። ታናክ ነው ያልኩት። ብሉይ ኪዳን ቶራ፣ ክትቪም፣ ነቢም ናናውራ። የህፃናት ጥምቀት እዛ ካለ ማለት ነው። ሌላ ስንጠይቃቸው እንደሚሉት ዘሌዋውያን 11 ናና ግባ እናውራ ማለት ዘሌዋውያን 11 12 ማለት ሰው ከ12 ጀምሮ ያለው 12 13 14 15 የመንጻት ህግ ማለት ናና ከኔ ጋር ግባ እናውራ። ናና ለሴት የተነገረው ለወንዱ ብለህ ትላለህ። ለወላጂቱ ለሴት የተነገረው ለህፃናቱ ትለኛለህ አይደል? ያንተን የ40 ቀን የወንድ ልጅ ህፃናት ጥምቀት ለማጽደቅ ሴት በወለደች ወንድ ልጅ ከወለደች ብሎ የተናገረውን የሴቲቱን የአብዬን ለምዬ ብሎ የሚል ማለት ነው። ማጠፊያው ይቸግርሃል። ተው እባክህ። ምን ዲቤት ነው ይሄ? 3 እና 4 ሰው የሚያየውን ሰውዬ ለማስታወቅ የማንንም ዲቤት አልቀበልም። ገብቶ ያውራ እዚህ ካለ አቅም አለ ብሎ ካለ ያ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ ፍንዳቶች፣ ረዳቶች ምናምን ነገር እንደዚህ ነው። በቃ ይሄን ነው የሚያወራው። ኢየሱስ አይልም። ኢየሱስ የትኛውም ሉተራዊ ቢገባ እንኳን ኢየሱስ አይልም ካለ ከኢየሱስ ይጀምር ይምጣና ነው። መካኒዝም ካላችሁ ኢየሱስ ብለህ በለኝ። ከኢየሱስ እደግመዋለሁ፣ እሰልሰዋለሁ። ከጌታዬ ከመምህሩ ከረቡኒ ጀምር እገልጠዋለሁ። ከ28ቱ ምዕራፍ ማቴዎስ የትኛው ጋር
የ40 ቀን የ80 ቀን አንተ ቀን ቀጥሮልህ አጥምቅ ብሎ አለህ ኢየሱስ አላለህም። ወደ ማርቆስ እንሄዳለን አላለህም። ሉቃስ ላይ እንሄዳለን አላለህም አልኩ። አላለህም እኮ ነው የምልህ። አላለህም ብሏል ብሎ የሚል ሰው ካለ ለምን ዘው ብሎ አይገባም? ስለዚህ ሉትራውያንና መካነ ኢየሱስ ቤተክርስቲያን እየጠየቅኩ ነው ያለሁት። ትክክለኛ ምንጭ አግኝቻለሁ። ዋናዎቹ ልጠይቅ ብዬ ነው። የእነዚህን መሪዎች ስልካቸው ተሰጥቶኛል። እግዚአብሔር ይባረክ። ደውዬ ጠይቃቸዋለሁ። ምክንያቱም ሉትራውያን ወረርሽኝ ናቸው ብለውናል፣ እዚህ ቲክቶክ ላይ ያሉት ማለት ነው። እኔ ደግሞ ልክ የነሱን ከሰማ በኋላ ተስቦ ነህ ብዬ ለአንተ በክፉ ፈንታ ክፉ አልመልስልህም። ኦኬ ወረርሽኝ ነኝ። እንደዚህ ነው። አየህ መንፈስ ቅዱስ የማይገዛው ጉባኤ በየቲክቶክ ላይ የሚሰበሰቡትን ያልኩት አብያተ ክርስቲያናቱን አይደለም። መካነ ኢየሱስ መንፈስ ቅዱስ የሚገዛት ጉባኤ ናት። ይህ ሉትራውያን ቸርቾቹ መንፈስ ቅዱስ የሚገዛቸው ጉባኤ ናቸው። እኔ ያልኩ እዚህ ቲክቶክ ላይ የሚሯሯጡትን ያልኩት። ኦኬ ኑና እናወራለን። ለማን ነው? ኑና እናወራለን ካላችሁ ማለት ነው። የህፃናት ጥምቀት ተነካብን ብላችሁ ፊር የምትል ማለት ነው። የወሬ ቤት ስራ ነው የምሰጠህ። ተንጫጫ አልኩ። አሁን እኔ ላይቡን ስዘጋ 10 ላይቭ እንድትከፍቱ ነው የማደርጋችሁ። እንደዚህ ማለት ነው። ናና አውራ፣ ናና አውራ። ከኢየሱስ ናና ንገረኝ። ምን ነው ምንድን ነው ደግሞ ዲቤት እንዴ? ከኦርቶዶክስ እንኳን አትማሩም እንዴ? አይበቃም? በፈለገ አትማሩ? 15 ሰው እኮ የዲቤት ጥሪ ጠራኝ ከፈለገ በኋላ 15 በቃ አሁን ዲቤት ልጠራ ነው። አሁን አንተን ዲቤት መጥራት እንትን ስለሆነ በምን ዙሪያ እንደሆነ ገና ርሱ አልገባኝም፣ ግን ዲቤት ጠርቻለሁ። 15 ኦርቶዶክስ አይኮ ነው ጭንብል ለብሰው ነው ከነ ጭንብሉ ነው እንትን አልቃይዳ መስሎ አንደኛው ብቅ ያለለ ሊጠራኝ ማለት ነው። እንዴ ጸበል ወይ ብዙነ ኤርሚ እሰጣለሁ ወይ ብዙነ ጸበል ቀመስ አምጠሩ መስል 15 ኦርቶዶክሳዊ እኮ ነው እንትን የጠራኝ። ሉተራውያን እናንተም እንደዛ ልጠሩ ነው? ልጠራኝ ነው? ኤርሚ አሁን የኔን ዲቤት ትቀበላለህ ወይስ አትቀበልም? እንዴ ኦርቶዶክስ እኮ ነው ዲቤ እያሉ እኮ ሁሉ መጥራት አቅቷቸው ቄሱ ሁሉ ማለት ነው። መጨረሻ ላይ መርጌታ ኤፍሬም ሁለተኛ ለዚህ ሰውዬ ዲቤት ብላችሁ ኮሜንትም እንዳታረጉ ብለው የተናገሩት ቪዲዮ አለ። ስለዚህ ተኝታችሁ ተኩሱ። እኔ አሁን የፈለግኩትኝ ዛሬ እሺ ብዙነህ ካቶሊካዊ ነው ገብቷል፣ እድል ስጠውና እኔ ዛሬ የፈለግኩት መካኒስና ማን ናቸው ሉትራውያን ነን ብለው የሚሉ ነን ብለው የሚሉ እዚህ ቲክቶክ ላይ ያሉትን ያልኩት እንጂ አብያተ ክርስቲያናቱን አይደለም። እነሱን እኔ እየጠየቅኩ ነው፣ እየደወልኩ ማለት ነው። አግኝቻለሁ፣ አገልጋዮችን አውርቻለሁኝ፣ በደንብ ነግረውኛል። እና የነዚህ አባቶች ስልክ ተሰጥቶኛል። የማን የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ የወንጌል መምሪያ ዋና ዳይሬክተር ዶክተር ቄስ ሌሊሳ ስልካቸው ተሰጥቶኛል። 25 ነው የመጨረሻዊ ቁጥራቸው። ኦኬ የዶክተር ቄስ ዮናስ ገዙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ፕሬዚዳንት አይ ቲንክ ካውንስል ውስጥ ያሉት አባት ናቸው። የሳቸውም ስልካቸው ተሰጥቶኛል። የመጨረሻው ቁጥር 23 ማለት ነው። እደውላለሁ። በሉትራውያንም በመካነ ኢየሱስ ቤተክርስቲያንም የሙሉ ጊዜ አገልጋዮች የሆኑ ሰዎች ደውዬ የነገሩኝን ነግረውኛል። እሱን ዛሬ አልናገርም። የፕሬዚዳንቶቹንም ልስማ። ከዚያስ ይሄን ዱቄታም ሴት ይሄን ዱቄታም ወንድ ሁሉ ሉትራውያን ነኝና መካነ ኢየሱስ ነኝ ብሎ ከፔንቴኮስታል ጋር ምንም አይነት ህብረት የለንም ወረርሽኞች ናቸው ብለው ያሉትን እኔ የማረገውን አውቃለሁ። መጨረሻ ላይ ማለት ነው። አሁን አብያተ ክርስቲያናቱን አልተናገርኩም። የህፃናት ጥምቀታቸውን የሉተራውያንም የመካነ ኢየሱስንም አልቀበልም። ተቀበል ብለውም አያስገድዱኝ። ካስቀበሉኝም ግን ደግሞ ከወንጌላቱ ያሳዩኝ ነው እያልኩ ያለሁት። ተሰምቻለሁ። ይኸው ነው። ትንጫጫለህ ማለት ነው። ቤት ከፍተሽ ትንጫጫለሽ። የተቆራረጠ ቪዲዮ እያሳየሽ ስትይ ትወያለሽ ማለት ነው።
ካላችሁ ግን በቅነት ነው እናውሩ ማለት እወዳለሁ። እሺ ብዙዬ በጣም ይቅርታ ደጋግሜ እንትን ስላልኩ። ካቶሊካዊ ወንድም እንኳን ደህና መጣ። ችግር የለውም። እኔ ጥያቄ ላይ ያለኝ የመጀመሪያ ምናልባት ያው በደንብ ሀሳብን ግልጽ ስላረክ እኔ ማንዛዛት ስለማልፈልግ ጥያቄ ነው የምጠይቀና ለማን ነው አንድ ሰው መጠመቅ ያለበት ከስንት እድሜ በኋላ ነው? ለማን ነው ጥያቄ ብጠይቀኝ? ለእኔ ነው? ለአንተ ማለት አንተ ከመጽሐፍ ቅዱስ እያስተማርክ እናንተ ንገረኝ። እኔ ይታወቃል ተናግረሃል እኮ 40-80 ብለናል እኮ እሱ ችግር የለም። አንተ ከአንተ ከመጽሐፍ ቅዱስ ካነበብኩ አንጻር ተጠየቅ እንጂ መጀመሪያ አንተ ንገረኛ። ያኛው እኮ እኔ ደጋግሜ ስንት ጊዜ ስናገር ነበር። ብዙዬ ታውቃለህ አይደል? እኔና ዳንዬ ቤት ደጋግመህ በጣም ብዙ ጊዜ ገብተሃል። ብዙ ጊዜ አውርተናል አይደል? ብዙ አውርተናል አይደል? አሁን ምክንያቱም ለምንድን ነው ማስረዳት አላወራንም? ብዙ ነህ መልሰህ ማንን ጠይቀህ መልሰህ አውርተናል አላወራንም? በዚህ ጉዳይ ላይ አላወራንም። በዚህ ጉዳይ በቅዱሳን ላይ ነው ያወራነው። በጥምቀት ጉዳይ ምንም አላወራንም እስከዛሬ አላወራንም። እውነትህን ነው? እውነቴን ነው። እሺ እኔ አሁን የህፃናት ጥምቀትን ካቶሊክ ትቀበላለች አይደል? አዎ። ኦርቶዶክስና ሉተራውያን መካነ ኢየሱስም ይቀበላሉ። በአንድነት አንድ ጎዳና 40-80 ብላችሁ ትፈሳላችሁ። የት ነው ያመጣችሁት 40-80 ብሎ የሚለውን? ኮንዶሚኒየም ነው ወይስ መጽሐፍ ቅዱሳዊ ነው? 40-80 ኮንዶሚኒየም የሚባል ስላለ ማለት ነው። መጽሐፍ ቅዱሳዊ መሆኑን ሐዋርያት ሲያጠምቁ ስለነበር የቱ ጋር በ40-80 የቱ ጋር? የትኛው ሐዋርያ ስሙ ማን ይባላል? የትኛው መጽሐፍ? ምዕራፍ ስንት? ቁጥር ስንት? ገጽ ስንት ላይ? 40-80 ስፔሲፊካሊ ያው ትራዲሽን ነው። እሱን አልነግርህም። ያው ትውፊት ነው፣ ቅዱስ ትውፊት ስለሆነ በቃ የሰው ግን ልጆች እንደሚጠመቁ ላሳይህ እኮ ነው። ከመጽሐፍ ቅዱስ ላሳይህ። ትራዲሽን ነው አልከኝ። በቃ የባልቴቶች ወሬ ነው፣ የሰው ስርዓት ትምህርት ነው ብለን የምንለው ለዚህ ነው። በቃ አለቅ ጨረስን። ልጆች ግን ህፃናት እንደሚጠመቁ ላሳይህ ነው። ትራዲሽንን አምጥተህ እኔ ላይ መድኃኒዓለም ምስክሬ ነው ስል ትራዲሽንን አምጥተህ እኔ ላይ አጭንም ከትራዲሽን ልውጣ። ከመጽሐፍ ቅዱስ ላንብብ። ሐዋርያቱ ብለኸኝ ትራዲሽን ለምንድን ነው ያልከኝ? ሐዋርያቱ ያጠምቁ ነበር አልከኝ። መረጃ አምጣ። የትኛው ሐዋርያ? ቆይ አድምጠኝ። የትኛው ሐዋርያ በየትኛው መጽሐፍት ላይ ምዕራፍ ስንት ቁጥር ስንት ገጽ ስንት ላይ ብዬ ጠየቅኩ። ከዛ ጴጥሮስ እንዳትል የለም፣ ሁለት መልእክት ነው ያለው። እሺ የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 39። እሺ ቴንኪው። ምንድነው እሱ? የ40-80 ቀን ማለት ነው። ይህንንም በሰሙ ጊዜ ልባቸው ተነካ ይላል። 40-80 እንመጣ። ቆይ በሂደት እንመጣበታለን። ቆይ እሱም በሂደት እንመጣለን። እንጀምር መጀመሪያ። ምክንያቱም ስፔሲፊክ አሁን መሄድ ስለማንችል ነው። እንዴት እንደመጣ ላሳየህ እኮ። እሺ ቴንኪው። 38 እስከ 39 ላንብብ። ኧረ ችግር የለውም እኔ አውቀዋለሁ። ቀጥል አንብብ ከፈለክ። ጴጥሮስም እንዲህ አላቸው። ቀጥል ችግር የለም። እሺ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ ኃጢአታችሁ ይሰር ቀጥል ቡዜ። በቃ እኔ አላነበብም። ቡዜ አለ ወይ አንብበው እንዴ። ግን እኔ መጀመሪያ ኤርሚ ግን እንግዳ አቀባበል አሁን እኔ አንተ መገሰጽ አለብኝ። እንግዳ አቀበል በስርዓት ብዙ ነህ። እንኳን ደስ አለ ማርያም ከጌታ ከኢየሱስ ጋር አብራ አዳኝ አትባልም ከዚህ በኋላ። እግዚኦ እሱ የዜና ዘገባ ሰምተህ እንትን አትበላይ። ዜና ዘገባ ነው የሰማሁና ሞር ዶክመንቱ ሰነዱ ምን እንደሚል አላነበብክም። እና ያው አንተ መደምደም የሚፈለግበትን ቦታ ይሄ ነው ስላልክ ያው ትክክል አይደለህም ማለት ያየህበት አታድንም ብለዋል። በቃ አይደለም አልተባለም። እሱን እንከራከርበታለን። ችግር አሁን ግን ከርዕሱ አንወጣ ያለ ማለት ነበረብኝ። ቢኒዬ ሶሪ ቢኒ፣ በጣም ይቅርታ። አቀባበል ወይ ደግሞ ከርዕሱ አንወጣ ማለት ነበረብኝ። አይ ችግር የለም አርስቱ ላይ ነው። ቀጣይ ብናደርገው አይሻልም? ወይ ቡዜ ካዘን ጌታ መጽናናቱን ይስጥ። የኢትዮጵያ የሮም ካቶሊክ ቤተክርስቲያን ማርያም አታድንም ብላለች። ካዘንክ መጽናናት ይስጥ ጌታ። ደስ ካልህም ደግሞ እንኳን ደስ ያለ። አሁን ወደ ጥምቀቱ ትምህርት እንምጣ። ተወሱ
ከሁለቱ ስሜት አንዱ ነው የሚፈጥርብህ። ወይ ደስ ብሏል ወይ ያዝናል። ካዘምክን ጌታ ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ፣ የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ስለዚህ ይሄን ምን ያሳያል? ለእያንዳንዳችን እስካለ ድረስ ስለዚህ ያለ ሕፃንም የተወለደም ሴትም ወንድም ሽማግሌም አሮጊትም ለእያንዳንዱ እንግዲህ ከተጠመቁ መንፈስ ቅዱስ ስጦታ እንደሚቀበሉ በጌታ ያለን ተስፋም ደግሞ ለሁላችን እንደሆነ ይናገራል። ስለዚህ እዚህ ጋር ኤክስክሉድድ የተደረገ ምንም ነገር የለም። በዚህ እድሜ በዛ እድሜ የተባለ የለም። የተጠመቀ ሁሉ መንፈስ ቅዱስ ስጦታ እንደሚቀበል ይናገራል። 4 ነጥብ። ኦኬ። ስለዚህ ጥምቀት የ40 ቀን የ80 ቀን የህፃናት ጥምቀት ነው ክፍሉ ነው ብለህ የምትናገረው? እንደ 40 ሳይሆን እንዳውም እንደተወለደ ራሱ መጠመቅ ይችላል። የት አለ? የትኛው ክፍል? በካቶሊክ ደረጃ 40-80 አንልም። 40-80 አንልም። ለምሳሌ የተወለደ ልጅ ለሞት የሚያሰጋ ከሆነ መጠመቅ አለበት። በተናገርክ ባነበብከው ክፍል ላይ የትኛው ቁጥር ላይ ነው ህፃናት ጥምቀት አለ ብሎ የሚል ያለው? እያንዳንዳችሁ ስለሚል እያንዳንዱ ሰው ማለቱ ነው። ሁሉንም ሰው ማለቱ ነው። የቀረ ሰው የለም እዚህ ውስጥ። ከተጠመቀ እንደሚድን ይናገራል። እሺ እያንዳንዳችሁ ብሎ ስለሚል ይላል። ቁጥር 22 ጀምረህ እስኪ አንብበው ወንድማችን። ቁጥር 22 አንተ 38 ላይ ነው ያነበብከው። ቁጥር 22 እስኪ አንብበው። እሺ የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ ራሳችሁ